ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የታውረስ 8ቱ እውነተኛ ማንነቶች እና ድብቅ ምስጢሮች። ከሚያዝያ 12 እስከ ግንቦት 12 ለተወለዳችሁ በሙሉ እነዚህ 8 እውነታዎች ማንነታችሁን ቁልጭ አድርገው ያሳያሉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። እስኪ አንድ ጥያቄ ልጠይቃችሁ። ማንም ሰው ሳይጠይቃችሁ ዕቃችሁ ከቦታው ሲነሳ ይናደዳሉ? የክፍሉ አቀማመጥ እናንተ ሳታውቁ ቢቀየር እረፍት ያጣሉ። ምናልባትም ምግብ ሲያዩ ራሳችሁን መቆጣጠር እስኪያቅታችሁ ድረስ ይደሰታሉ። ለነዚህ ጥያቄዎች መልሳችሁ አዎ ከሆነ እና ፈገግ እያላችሁ ከሆነ እንኳን ደህና መጣችሁ። እናንተ ታውረስ ወይም በኢትዮጵያ አቆጣጠር ከሚያዝያ 12 እስከ ግንቦት 12 ባለው ጊዜ የተወለዳችሁ ናችሁ ማለት ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። በዛሬው ልዩ ፕሮግራማችን የታውረስ ኮከብ ተወላጆችን 8 ድብቅ ምስጢሮች ከሚያዝያ 12 እስከ ግንቦት 12 ለተወለዳችሁ በሙሉ 8ቱ እውነተኛ ማንነቶች እና ድብቅ ምስጢሮች አዘጋጅተናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ዛሬ ይዘንላችሁ የቀረብነው ስለ ሁለተኛው የዞዲያክ ምልክት ስለሆነው ስለ ታውረስ ነው። ታውረሶች በባህሪያቸው እጅግ አስገራሚ፣ ጠንካራ እና አንዳንዴም ግራ የሚያጋቡ ናቸው። ምክንያቱም ታውረሶች በባህሪያቸው ለየት ያሉ እና የሚስቡ ስለሆኑ ነው። በዛሬው ቆይታችን የታውረስን ወይም የበሬውን ኮከብ ጠቅላላ ማንነት፣ የፍቅር ሕይወታቸውንና ከገንዘብ ጋር ያላቸውን ቁርኝት በጥልቀት እንመለከታለን። አብራችሁን ቆዩ። የታውረስ አጠቃላይ ባህሪያት። እስኪ በመጀመሪያ የታውረስ ተወላጆች ስብዕና ምን እንደሚመስል በጥልቀት እንመልከት። 1. የታውረስ የዝግታ ጉዞ እና የመጨረሻ ደቂቃ ድራማ። ታውረሶች ለነገሮች ዝግጅት የሚያደርጉበት መንገድ የራሳቸው የሆነ የምቾት ጊዜ ወይም ጣፋጭ የሚፈልግ ነው። ለመዘጋጀት አይቸኩሉም። ለምሳሌ ጠዋት ተነስተው ትምህርት ቤት ወይም ሥራ ለመሄድ ሲዘጋጁ ልክ ሰርቪስ መጣ ወይም ታክሲ ደረሰ ሲባሉ ነው ቆይ ሽንት ቤት መሄድ አለብኝ፣ ቆይ ይህች ነገር ቀረችኝ እያሉ የሚራወጡት። በተሰጣቸው የጊዜ ገደብ ተዘጋጅቶ መጠበቅ ለእነሱ ከባድ ነው። ይህ ማለት ግን ሥራ አይሰሩም ማለት አይደለም። ታውረሶች ሥራን ወደ ኋላ የማዘግየት ልማድ ቢኖራቸውም በመጨረሻው ሰዓት ተአምር ሰርተው የተሰጣቸውን ኃላፊነት የሚያጠናቅቁ ናቸው። ነገር ግን ማንም ሰው ቶሎ በል ወይም ፍጠን ብሎ ሲያጣድፋቸው አይወዱም። በራሳቸው ፍጥነት መጓዝን ይመርጣሉ። 2. የታውረስ የምክር ፈላጊነት እና የራስን የማድረግ ጥበብ። አንድን ነገር ለማድረግ ሲያስቡ በተለይም ከገንዘብ ወይም ወሳኝ ውሳኔ ጋር በተገናኘ የሁሉም ሰው ምክር መጠየቅ ይወዳሉ። በታላቅ ጉጉት ይሰማቸዋል። እሺ ምን ይሻላል ብለው ይጠይቁ ይሆናል፣ ነገር ግን አታለሉ። የሁሉንም ምክር ከሰበሰቡ በኋላ መጨረሻ ላይ የሚያደርጉት በራሳቸው ጭንቅላት ያሰቡትን እና ለራሳቸው የሚመቸውን ነገር ብቻ ነው። ምክር መስማት ይወዳሉ፣ መተግበር ግን የራሳቸውን ፍላጎት ነው። 3. የታውረስ አዛዥነትን መጥላት እና ነፃነት። ይህንን አድርግ፣ አሁን ተነስ፣ እንዲህ ሥራ እየተባሉ መመራትን አጥብቀው ይጠላሉ። እኔ ራሴ ማሰብ እችላለሁ፣ የራሴ ዕውቀት አለኝ፣ እባካችሁ ተውኝ የሚል አቋም አላቸው። ታውረሶች በራሳቸው ፍቃድና መንገድ መጓዝ የሚፈልጉ ነፃ ነፍሶች ናቸው። 4. የታውረስ የግትርነት አባት።
የታውረስ ምልክት በሬ እንደመሆኑ እነዚህ ሰዎች እጅግ በጣም ግትር ናቸው። አንዴ አንድን ነገር ለማድረግ ከወሰኑ ወይም አቋም ከያዙ ማንም ሰው ሐሳባቸውን ሊያስቀይራቸው አይችልም። የማይቻል ነው። የእነሱን አቋም ለማስቀየር መሞከር ተራራን የመግፋት ያህል ከባድ ነው። ይህ ግትርነታቸው በሌላ በኩል ለዓላማ ጽናታቸው መሠረት ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አምስት የታውረስ ማህበራዊ ሕይወትና መረጣ። ብዙ ሰው በተሰበሰበበት ቦታ ላይ ታውረሶች ዝምተኞች ወይም ኩሩዎች ሊመስሉ ይችላሉ። አንዳንዶች ጸረ ማህበረሰብ ናቸው ብለው ያስቡ ይሆናል፣ ግን እውነታው ይህ አይደለም። ታውረሶች መራጭ ማህበረሰብ ናቸው። ከፈለጉ ያወራሉ፣ ካልፈለጉ ደግሞ ህዝብ መሃል ብቻቸውን ሆነው በራሳቸው ዓለም መደሰት ይችላሉ። የምታውቁት ሰው ሆኖ መንገድ ላይ ብታገኙት እንኳን ካልፈለገ ወይም ሙዱ ካልሆነ እንዳላየ ሊያልፋችሁ ይችላል። ይህን የሚያደርጉት በመጥፎነት ሳይሆን ልቡ ካለው ራሱ ይመጣል። ለምን እኔ እሄዳለሁ የሚል ኩራትና በራስ መተማመን ስላላቸው ነው። ስድስት የታውረስ ሙዚቃ፣ ስሜትና ሰዎች። ሌላው አስገራሚ የታውረስ ባህሪ ከሙዚቃ ጋር ያላቸው ቁርኝት ነው። ከታውረስ ጓደኞቹ ጋር ለሽርሽር እየሄዳችሁ ከሆነ ስለ ሙዚቃ ምርጫ አታስቡ። ታውረሶች ለእያንዳንዱ ስሜት የሚሆን ዝግጁ የሙዚቃ ዝርዝር አላቸው። ጓደኛቸው ሲከፋው የሚያሰሙት፣ ሲደሰት የሚጋብዙት፣ ለመዝናናት የሚሆን እያሉ በስሜት የከፋፈሉት ሙዚቃ አላቸው። ሙዳቸውን ጠብቀው ነገሮችን ማድረግ ይወራል። ከሰዎች ጋር ባላቸው ግንኙነት ደግሞ ከነሱ የአእምሮ ደረጃ ጋር የማይመጣጠኑ ወይም ሞኝ ናቸው ብለው የሚያስቧቸውን ሰዎች ለመሸሽ ጊዜ አይፈጁም። ወዲያውኑ ግንኙነቱን ያቋርጣሉ። ጊዜያቸውን የማይጠቅም ቦታ ማጥፋት አይፈልጉም። 7 የታውረስ ገንዘብ እና ሥራ። ወደ ወሳኙ ጉዳይ እንምጣ። ታውረሶች እና ገንዘብ። የታውረስ መገለጫ የሆነው መሬት እንደመሆኑ እኒህ ሰዎች ለቁሳዊ ነገሮች እና ለምቾት ትልቅ ቦታ ይሰጣሉ። በጭንቅላታቸው ውስጥ ሁሌም ገንዘብ እንዴት ማግኘት እንደሚችሉ ሐሳብ አለ። ሀብት ማፍራት ይፈልጋሉ፣ ምክንያቱም ምቾትን ይወዳሉ። ቀደም ብለን እንደገለጽነው ሥራን ለነገ የማሳደር ባህሪ ቢኖራቸውም ሥራ ላይ ሲሆኑ ግን እጅግ ታታሪዎች ናቸው። አንድን ሥራ ለታውረስ ከሰጣችሁ ዘግይቶም ቢሆን ጥራት ያለው ውጤት እንደሚመጣ እርግጠኛ ሁኑ። በሥራቸው ላይ ቀልድ አያውቁም። የገንዘብ አጠቃቀማቸውንም በተመለከተ ለጥራትና ለውበት ወጪ ማድረግን አይፈሩም። ነገር ግን ገንዘባቸውን የት እንደሚያውሉ ጠንቅቀው። 8 የታውረስ የፍቅር ሕይወት። አሁን ደግሞ ስለ ፍቅር እናውራ። የታውረስ ፍቅረኛ ወይም አጋር ካላችሁ እውነት እንደሚወዷችሁ በምን ታውቃላችሁ? መልሱ ቀላል ነው፣ በሆዳችሁ። ለታውረሶች ፍቅርን መግለጫው ቀዳሚ መንገድ ምግብ ነው። ታውረስ የሆነ ወንድ ወይም ሴት ጊዜ ወስደው መድከማቸውን ሳይሰለቹ የእናንተን ምርጫ ጠይቀው ልዩ ምግብ ከሰሩላችሁ እመኑን በፍቅራችሁ ከንፈዋል ማለት ነው። ምግብ ለእነሱ ሕይወት ነው። ያን ክቡር ነገር ለእነሱ ልዩ ለሆነ ሰው ማጋራት ወይም ማዘጋጀት ትልቅ የፍቅር ምልክት ነው። ምግብ ብቻ ሳይሆን ምርጥ ሬስቶራንት በመውሰድ እና በመመገብ ማስደሰት ከፈለጉም ልባቸውን ሰጥተዋችኋል ማለት ነው። ከታውረስ ጋር ተስማሚ ኮከቦች። ታውረሶች በተፈጥሯቸው ከካንሰር፣ ከቪርጎ፣ ከካፕሪኮርን እና ፓይሰስ ኮከቦች ጋር እጅግ በጣም ጥሩ ግንኙነት ይኖራቸዋል። በሐሳብም በስሜትም ይግባባሉ። በተቃራኒ ደግሞ ከሊዮ እና አኳሪየስ ኮከቦች ጋር መጣጣም ይቸገራሉ። ግጭቶች ሊበዙ ይችላሉ። የታውረስ ፕላኔት ቬነስ ናት። ይህች ፕላኔት የፍቅርና የውበት ተምሳሌት ናት። ለዚህም ነው ታውረሶች ውበትን፣ ጥበብን እና የቅንጦት ነገሮችን የሚወዱት። ዕድለኛው ቀለማችሁ ሮዝ ወይም ፒንክ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው።
የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ለታውረሶች አንድ ሚስጥር ልንገራችሁ። እናንተ ሁሌም ልክ ናችሁ። አዎ፣ ልክ እንደሰማችሁት ነው። ታውረሶች አንድን ነገር አምነውበት ሲናገሩ በ99.9% ትክክል ናቸው። ሰዎች በወቅቱ ላይረዷችሁ ወይም ላይቀበሏችሁ ይችላሉ። ነገር ግን ጊዜ ሄዶ ነገሮች ሲገለጡ እውነትህን ነበር፣ ልክ ነበርክ ብለው ወደ እናንተ መመለሳቸው አይቀርም። ይህ ትክክለኛነታችሁ የሚመነጨው ደግሞ ከንጹህ ልባችሁ ነው። ታውረሶች ውስጣችሁ ንጹህ ነው። ለሰው ክፋት የላችሁም። ምንም እንኳን ግትር ብትባሉም፣ ቁጠኛ ብትመስሉም፣ መሰረታችሁ ግን ፍቅርና በጎነት ነው። ስለዚህ ውድ የታውረስ ተወላጆች ይህን ድንቅ ባህሪያችሁን ጠብቁ። ንጹህ ልባችሁ እና ጽናታችሁ ለስኬት ያበቃችኋል። የዛሬው ዝግጅታችን ይህንን ይመስል ነበር። በየትኛውም ቦታ ያላችሁ የታውረስ ኮከብ ተወላጆች መልካም ዕድልን እንመኝላችኋለን። ይህ ቪዲዮ ከተመቻችሁ ላይክ ማድረግን እንዲሁም ለምታውቋቸው የታውረስ ወዳጆቻችሁ ማጋራትን እንዳትረሱ። ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። በቀጣይ በሌላ ኮከብ ትንታኔ እስክንገናኝ ቸር ይግጠመን።